አባታችን አቡነ ሰላማ የምዕራብ ጎንደር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ምሕረት መምህር በቃሉ በመንበረ ፓትርያርክ የትምህርትና ስልጠና መምሪያ ምክትል ኃላፊ፣ ክቡር አባታችን መጋቢ አእላፍ ኤፍሬም የልሳነ ተዋሕዶ መጽሔት ዋና አዘጋጅ፣ እንዲሁም በዚህ በአውደ ምሕረቱ በልዩ ሁኔታ ያስተማሩን መጋቤ ብሉይ ወሐዲስ የቅድስት ሥላሴ ዩኒቨርሲቲ መምህር፣ እንዲሁም መጋቤ ሥርዓት ሙሉጌታ ዋለ የደብራችን ዋና ጸሐፊ፣ የተከበራችሁ አበው መነኮሳት፣ እንዳንድ ልብ አሳቢ እንዳንድ ቃል ተናጋሪ ሁናችሁ በሚያስደምም ፍቅርና ትህትና አንድነት የምታገለግሉ ማህበረ ካህናት እና ጠቅላላ ሰራተኞች፣ በልዩ ሁኔታ አውደ ምሕረቱን በምስጋና የሞላችሁ በፍጹም ትህትና የምታገለግሉ የመራሄ ብርሃናት ሰንበት ትምህርት ቤት መዘምራን፣ ግቢያችንን በማሸብረቅ በማሳመር እንዲሁም ክቡራን እንግዶቻችንን በማስተናገድ በመታዘዝ ያላችሁ የተወደዳችሁ የአካባቢ ወጣቶች፣ የቤተ ክርስቲያን የጀርባ አጥንት የሆናችሁ ምዕመናን፣ ምዕመናት፣ ሁሉ ነገር ሳይበግራችሁ በዚህ አውደ ምሕረት ዙሪያ ያላችሁ ሁላችሁም የእግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? እንኳን ለዚህ ለታላቁ ለቅዱስ መርቆሬዎስ በዓለ ዕረፍት በሰላም አደረሳችሁ። እግዚአብሔርን አመስግኑላችሁ። በእውነት የምንሳሳለት የቤተ ክርስቲያናችን ዓይን የሆነ ወንድማችን የቤተ ክርስቲያኑ ትምህርት የቅኔ መምህር፣ የብሉይ ኪዳን መምህር፣ የአዲስ ኪዳን መምህር፣ የሊቃውንት መምህር፣ የመጽሐፈ መነኮሳት መምህር ግን ራሱን ዝቅ በማድረግ በሕይወትም በቃልም የሚያስተምረን ያስተማረን መምህራችንን እጅግ በጣም እናመሰግናለን። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። እንደነዚህ አይነት ሊቃውንት ቤተ ክርስቲያንን በንባብም በትርጓሜም በማመስጠርም ቤተ ክርስቲያንን የሚጠብቁ አይናማ ሊቃውንት ያሏት ቤተ ክርስቲያን ናት። እነዚህን ረጅም ዕድሜ ሰጥቶ ያኖረልን። ቆይ እንግዲህ እልልታ ናፍቋችኋል። ዳር እስከ ዳር ሁላችሁም በእልልታ እግዚአብሔርን አመስግኑት። አዎ እውነታችሁ ነው እኮ የመጣ ነው ለእልልታ ነው አይደለም? ለምስጋና ቅድም እንደተማርነው በዚህ አስጨናቂ ዘመን አረጋግቶ አጽንቶ በእምነታችን ስላቆመን በዚህ በተቀደሰው አውደ ምሕረት ዙሪያም ስላሰባሰበን ሌላ የምናቀርበው ነገር የለንም። ለእግዚአብሔር የምንሰጠው ያለን ነገር እልልታ ነውና ክብር ምስጋና ለእግዚአብሔር ይሁንልን። የእግዚአብሔር ልጆች እንደተማርነው የሰማዕታት መታሰቢያ በዓል ነው። አንዱ ቅዱስ መርቆሬዎስ ይነሳ እንጂ በዚያ ውስጥ ብዙ ሰማዕታት አሉ። ዋጋ የሚከፍሉ ከስልጣናቸው ከምድራዊ ሕይወታቸው እግዚአብሔርን ወደው ለቤተ ክርስቲያን ዋጋ የከፈሉ ብዙ ሰማዕታት አሉ። መርቆሬዎስን ተምረናል። ሰምታችኋል አይደለ? ምን ልናደርግ ነው የመጣ ነው? ለእሱ ከተሰጠው በረከት ለማግኘት። ሌላው ደግሞ ይዘነው የምንሄደውና ዋናው ነገር እነ ቅዱስ መርቆሬዎስ ዘመኑ የሚጠይቀውን ዋጋ ከፍለዋል። እግዚአብሔርን አለመካድ፣
ለጣዖት አለመስገድ፣ እግዚአብሔርን በሌላ ነገር አለመለወጥ ነበረ። ተግብረው አልፈዋል። ዛሬም እኛ ደግሞ የምንከፍለው ዋጋ አለ። የዛሬው ሰማዕትነት ምንድን ነው? ያ ቅድም እንደተማርነው በንጉሱ ፊት እግዚአብሔርን አልክድም፣ እግዚአብሔርን ነው የማመልክ ብሎ 4 ነጥብ ዘግቶ አልፏል። መርቆሬዎስ የራሱን ድርሻ ተወጥቷል። የእኛስ የአሁኑ ሰማዕትነት ምንድን ነው? በዚህ ዘመን አሁን ባለንበት ዘመን ብዙ ነገር የምናየው የምንሰማው ጉዳይ አለ። ከዚህ መካከል በዚህ ዘመን የምንከፍለው ዋጋ ወይም ሰማዕትነት ጆሮአችን ብዙ በሚሰማበት፣ ዓይናችን ብዙ አስቀያሚ ነገር በሚያይበት ዘመን ዛሬ የምንከፍለው በተዋህዶ ሃይማኖታችን ጸንቶ መቆም ሰማዕትነት ነው። አዎ፣ በተማርነው ትምህርት ጸንቶ መኖር፣ ዛሬም አመስጋኝ መሆን፣ ዛሬም አንድነትን መጠበቅ፣ ዛሬም ያችን የቀናቸዋን መንገድ ጠባቧን መንገድ ጠብቆ ዓይናችን ብዙ ሊያይ ይችላል፣ ጆሮዎቻችን ብዙ ነገር ሊሰሙ ይችሉ ይሆናል። ነገር ግን ለብዙ ዘመናት የተማርነው ለክፉ ቀን እንድንበረታበት ነው። በዚህ ዘመን መንገዱ ሁሉ ሌላ ነው። እንደምታዩት ዓይኖቻችን የሚያርፉበት ነገር በሙሉ ደስ አይልም። ጆሮዎቻችን የሚሰሙት ነገር ብዙ አያስደስቱም። ቅድም እንደሰማነው ነው የሞት ዜና፣ የመከራ ዜና። ለሰማዕታት ለክርስቲያኖች ይሄ አዲስ አይደለም። እንደዚህ እያገለገሉ ነው ቤተ ክርስቲያንን እዚህ ያደረሷት። ግን እነዚያ ሰማዕታት እኮ በኢትዮጵያ አልነበረም። እነዚያ ዋጋ የከፈሉ በዚያው በሌላው በዚያ በሮም እና በሌላው ነበረ። ዛሬ ድንቅ የሚሆነው ሀገረ እግዚአብሔር በምትባለዋ ኢትዮጵያ እንደዚህ አይነት ማንም በእምነቱ ምክንያት ተገድሎባት በማይታወቅ ሀገር፣ ለዚያውም እርስ በርስ ለዚያውም ጭካኔ በተሞላበት ደስ በማይል በኢትዮጵያ ያሉት ክርስቲያኖች ለምን ይሞታሉ እያሉ ሌሎች በሚጮሁበት ዘመን ይሄ ትንሽ ለየት ያደርገዋል። እንግዲህ እኛ የምንከፍለው መጽናት ነው፣ ሌላ ነገር የለም። መፍራት አያስፈልግም፣ መለያየት አያስፈልግም። በዚህ ዘመን የሚያስፈልገውን ዋጋ መክፈል ነው። የሚያስፈልገው ዋጋ ጸንቶ ዛሬ መኖር ነው። መጾም፣ መጸለይ፣ ማገልገል፣ መዘመር፣ ህብረትን ማጠናከር ከመቼውም ጊዜ በላይ ዳር እስከ ዳር በአንድነት በህብረት መጽናት ነው። ከዚህም ከዚያም የምንሰማው ዜና ብዙ ላይመች ይችል ይሆናል። እኛ የምናመልከው ማንን ነው? ማንን ነው የምናመልከው? የምናመልከው እግዚአብሔር አልተለወጠም። ሰው ሊለወጥ ይችላል፣ አገልጋይ ሊለወጥ ይችላል፣ አቋም ሊቀይር ይችላል፣ ሌላ ሀሳብ ሊያመጣ ይችላል። ቤተ ክርስቲያን የማትቀበለው የማትከተለው ሀሳብ ሊያመጣ ይችላል። የምናምነው ግለሰብ ስለሌለ የምናምነው እግዚአብሔር ትናንትናም ያለው ዛሬም ነገም የሚኖረው እሱ ስለሆነ እግዚአብሔር ስላልተለወጠ የምንለወጠው አቋም የለውም። እግዚአብሔር ስላልተለወጠ ሌላ ሀሳብ የለንም እና የአሁኑ ሰማዕትነት በህብረት መቆም ነው። ዘረኝነት በሚሰበክበት ዘመን በህብረት በአንድነት መኖር ይህ ሰማዕትነት ነው። እግዚአብሔርን ማምለክ ነውር በሆነበት ዘመን እግዚአብሔርን እያመለኩ ማሳየት ነው። እንዲሁም ጥሩ እድል ተከፍቶልናል። ከመቼውም ጊዜ የተለየ እድል አግኝተናል። የእግዚአብሔር ልጆች ይሄው አይናችን እያየ በቅርብ ብዙ ቅዱሳን እኮ እየሄዱ ነው። ትናንትና በሊቢያ በረሃ ነበር የሰማነው እና ጆሮዎቻችንን ጭው አድርጎ ነበረ። እነዚያ ፀጉራቸውን ያፍተለተሉ ወጣቶች የማይጠበቁ የማይታሰቡ በሊቢያ በረሃ እንጀራ ፍለጋ እንጂ የወጣ ነው አምላክም አለን ብለው አንገታቸውን ለሰይፍ ሲሰጡ አስደምመውን ነበረ። ዛሬ ቀረብ ብሎ ደግሞ በዚሁ በአካባቢያችን ይህን ዋጋ ምዕመናን እየከፈሉ ነው። ይሄ ከሆነ እኛ ደግሞ የበለጠ ልንበረታ ያስፈልጋል። እነዚያን ያጸና ጌታ እኛን እንዲያጸና፣ እነኛን ያበረታ አምላክ እኛን እንዲያበረታ። ስለዚህ የእግዚአብሔር ልጆች ሃይማኖታችሁ የበረታች የጸናች ናት።
ጽኑ ናት፣ ነገም ትቀጥላለች። እኛ እንበርታ። በወሬ ባሉባልታ ብዙ ነገር በማየት በመስማት እኛ ልንበረዝ አይገባም። የምናያቸው አባቶች፣ ቅዱሳን፣ ሰማዕታት በቂ ናቸው ለኛ። ስለዚህ እግዚአብሔር አምላካችን ዛሬ ቀኑ የሰማዕትነት መታሰቢያ ነው። አንደበትን መጠበቅ፣ ራስን መጠበቅ፣ ሃይማኖትን መጠበቅ፣ መጾም፣ መጸለይ፣ የፈረሰችዋን ቤተ ክርስቲያን መስራት፣ ከአባቶች ጋር ተግባብቶና ተስማምቶ ቤተ ክርስቲያንን ማገልገል ሰማዕትነት ነው። በተለያየ መንገድ ነው ሰማዕትነትን ልንቀበል የምንችለው። ሁሉ በመሞት ብቻ ላይሆን ይችላል እኮ። ራስን በመግዛት መኖርም ሰማዕትነት ነው። በዚህ ዘመን ጭፈራ በበዛበት ዘመን ዘማሪ መሆን ሰማዕትነት ነው። የእግዚአብሔር አገልጋይ መሆን ሰማዕትነት ነውና በጣም ደስ በሚል መንገድ፣ ግልጽ በሆነ መንገድ ተምረናል። መምህራችንን ቃለ ሕይወት ያሰማልን። ደስ ብሏችኋል አይደለ? አውደ ምሕረታችን የተቆጠበ የተለካ የተመጠነ የሚጠበቅ ነው። ውስን ናቸው መርሃ ግብሮቻችን። የመጀመሪያው መርሃ ግብር ታቦታቱን ማውጣት፣ ሊቃውንት መዘመር፣ ወጣቶቹ መዘመር፣ ቃለ እግዚአብሔር መስማት፣ በጸሎት መስጋት። ይሄ ነው መርሃ ግብራችን። ይሄ እየተከናወነ ነው። እግዚአብሔር የተመሰገነ ይሁን እና ይህንን በዓል ስናከብር ዝም ብሎ ሳይሆን ቅድም እንዳልኳችሁ በሚያስደምም ፍቅርና አንድነት ማኅበረ ካህናቱ ሊቃውንቱ ከሌሊት ጀምሮ ከትናንትና ጀምረው ሲያገለግሉ አሁንም እያገለገሉ ይቀጥላሉ። በጣም ደስ ይላል። በመቀጠል ቅድም በዝማሬ ያገለገሉን ደስ በሚል መንገድ በእውነት ሰዓቱ ስለሚገድበን እንጂ ስንሰማው ብንውል የማይሰለች የመራሄ ብርሃናት ሰንበት ትምህርት መዘምራን በሚገባ አገልግለዋል። እንዲሁ እንደምታዩት ከዳር ጀምሮ ዙሪያውን ሁልጊዜ በየጊዜው ሰለቸን ደከመን ሳይሉ የሚያገለግሉ የሚታዘዙ የአካባቢ ወጣቶች በሚገባ አውደ ምሕረቱ እንዲያሸበርቅ በማድረግ ዙሪያውን እንግዶቻችንን በክብር እንዲወጡ እንዲገቡ መኪኖቹን ቦታቸውን እንዲይዙ በመታዘዝ እያገለገሉ ያሉ እና እንዲሁም ለእናንተ ደግሞ ቤተ ክርስቲያንን አክብራችሁ በእውነት ደስ ይላል። በዚህ ዘመን በሚያስፈራ በሚያስጨንቅ ዘመን ሃይማኖትን ወዶ እንዲህ ጸንቶ መቆም በጣም ያስደንቃል። ለዚህ ሁሉ አንድ ጊዜ ምስጋና አቅርቡልኝ ሁላችሁ። ይቀራል ሁለት ጊዜ የመጨረሻውና ሶስተኛው ለእናንተ ጭምር እግዚአብሔር ይባርክልን። ብዙ የዝማሬ ጊዜ የምስጋና ጊዜ ያለን እንቀጥላለን። ዛሬ ግን ሰዓቱን ለመቆጠብ በእውነት ብፁዕ አባታችን አቡነ ሰላማ በአጭር ጊዜ ነው የነገርናቸው። ባርኮን አስተምሮን ቀድሱን ስንላቸው በብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ መልካም ፈቃድ እሺ ብለው ከሌሊት ጀምረው ተገኝተው ሲያገለግሉን ሲባረኩን ቆይተዋል። ከዚህ ቀደምም ሲያገለግሉ ያሉት አሁን በተቋቋመው በአዲሱ ሀገረ ስብከት ደፋ ቀና እያሉ ለማቋቋም እየሰሩ እየተጉ ያሉ አባታችን ናቸው። አሁንም በመካከላችን ተገኝተዋል። አባት ሲኖር ደስ ይላል አይደለ? ደስ ይላል። ግዴላችሁም አባት ሲኖር ጥሩ ነው። የምናየው የምንሰማው የምናዳምጠው የሚቆጣን ጥሩ ሰርተንም እንደሆን ደግሞ በርቱ ሲለን የሚያጸድቅልን የእግዚአብሔር መሳሪያ የሆነ አባት ያስፈልጋል እና እሱን ይዘው በመካከላችን ተገኝተዋል። እሳቸው ደግሞ እንደተባለው በልጅነት ያጎደልነውን ያጠፋነውን እንደ ቤተ ክርስቲያን የጎደለውን አሟልተው የረቀቀውን አጎልተው የተበተነውን ሰብስበው መልእክት ያስተላልፋሉ፣ ይባርኩናል። እንሰማችኋለን። ወደ ብፁዕ አባታችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ መላከ ፀሐይ፣ በመላከ ፀሐይ ደግሞ ስማቸው የተጠራ አባቶቻችን
ካህናቱ፣ ዲያቆናቱ፣ መምህራኑ ሁላችሁም አባቶች፣ እናቶች፣ እህቶችም ጭምር ሕፃናትም ጭምር ከሁሉ አስቀድሞ ቸሩ አምላካችን እግዚአብሔር በቸርነቱ በምሕረቱ በይቅርታው ጠብቆ ከዚህ ሰዓት ከዚህ ዕለት ከዚህ ዓመት ስላደረሰን ክብር ምስጋና ለሱ ይሁንልን። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? እንኳን አደረሳችሁ። አምላካችን እግዚአብሔር በቸርነቱና በምሕረቱ የጠበቀን ከዚህ ሰዓት ያደረሰን አሁንም ክብርና ምስጋና ለሱ ይሁንልን። እንደተነገረው ይበቃል፣ እልልታው ይበቃል፣ ግድ የለም እልል ስንል ቆይተናል። ሰዓቷንም ለማሳጠር ቅዳሴ ሰዓቱም እየደረሰ ስለሆነ ዝም ብላችሁ ታዳምጡኛላችሁ። ብዙ የምንጨምረው ነገር የለም። ትምህርቱን በሰፊው ስለተማርነ በእውነት ይህንን እንደው የሰማነውን በልቡናችን ያሳድርልን። ያስተማሩንን መምህራችን ቃለ ሕይወት ያሰማልን። በእውነት በሚገባን መልኩ ፍትፍት አድርገው በአጭር ጊዜ የሰማዕቱን ታሪክ፣ የእግዚአብሔርን ቸርነት፣ የእግዚአብሔርን ምሕረት ደግሞ የወገኖቹን የእግዚአብሔር ቃል ጥማት የሚገልጽ ሰፋ አድርገው ነው ያስተማሩን። በልቡናችን ያሳድርልን። እንግዲህ እንደተባለው የእግዚአብሔር ቃል ጋሻ ነው፣ መከታ ነው። ከብዙ መከራ ሁሉ ይጠብቃል እና እግዚአብሔር ከመከራ ሁሉ ይጠብቀን። አሁን በሰፊው ተምረናል። ዘመኑ አስከፊ ዘመን ነው። አሁን ያለንበት በእግዚአብሔር ቸርነት በእግዚአብሔር ምሕረት መጠነኛ የሆነ ሰላም ያለበት ስለሆነ ልባችን ከፍተን ሕሊናችን አስፍተን ቁጭ ብለን የእግዚአብሔርን ቃል እየተማርን ነው። በአሁኑ ሰዓት ደግሞ ከቤታቸው ወጥተው ጫካ ለጫካ የሚሄዱ ነፍሳቸውን ለማዳን ሕይወታቸውን ለማትረፍ የሚሰቃዩ ወገኖች አሉ እና የቤተ ክርስቲያን አንዱ ትልቁ ዓላማዋ ሰላም በሆነችበት አካባቢ በመከራ ያሉትን በጸሎት እያሰበች በገንዘብ እየረዳች አይዟችሁ እያለች ማበረታታት አንዱ ተልእኮዋ ነው። ሐዋርያው ቅዱስ ጳውሎስ ከታሰሩት ጋር አብራችሁ እንደታሰራችሁ ሆናችሁ አስቧቸው ይላል። በመከራ ካሉት ጋር አብራችሁ በመከራ ውስጥ እንዳላችሁ ሆናችሁ ሕሊናችሁን ከነሱ ጋር አድርጋችሁ እነሱን አስቧቸው። ይሄ ሲሆን ትስስራችን ይጸናል። ቤተ ክርስቲያን ፈተናዋ ይቀልላታል። በተለይ ጸሎት ትልቁ ነገር ነው። እንደዚህ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን ባለንበት እንደዚህ ባለው ወቅት ላይ ታስታውሳላችሁ ቅዱስ ጴጥሮስ የሚያስተምሩበት ጊዜ ቅዱስ ጴጥሮስን አስረውት በነበረ ጊዜ የቅዱስ ጴጥሮስን ሞት እየተጠባበቁ የነበሩት ሌሎቹ የቅዱስ ጴጥሮስን ደግሞ መታሰር እያሰቡ ሌሊቱን ሙሉ በእንባ በጸሎት ተግተው በነበሩበት ጊዜ ያ ጸሎታቸው ከእግዚአብሔር ዘንድ ደርሶ ያ የታሰረው ሰው በእግዚአብሔር መልአክ በሩን ከፍቶ ሰንሰለቱን ሰብሮ በጥሶ ከወህኒ ቤቱ አውጥቶ ከወገኖቹ ጋር እንደጨመራቸው ይነግረናል ቃሉ። እና ጸሎት ታላቅ ኃይል ነው። ጸሎት ታላቅ መልስ የሚያሰጥ ነው። ይህም የሚሆነው ልባችን ንጹሕ ሲሆን ነው። በተማርነው ትምህርት ልክ ልቡናችንን እውነተኛ የክርስቲያን ልብ ሆኖ ሲገኝ ይሄ በክርስትና ሕይወት የሚጸለየው ጸሎት ከእግዚአብሔር ፊት ይደርሳል፣ መከራውን ያቀላል፣ የተጨነቁትን እንዲጽናኑ ያደርጋል እና ስለዚህ አምላካችን እግዚአብሔር በመከራ ያሉትን እንድናስባቸው ፈቃዱ ይሆንልን። የእኛ እዚህ መሰብሰባችን ትልቅ ደስታ ነው።
ደግሞ ግማሹ አካላችን በመከራ ውስጥ ነው ያለው፣ በስደት በጭንቀት ውስጥ ነው ያለው። ገዳማቱ እየተጨነቁ መነኮሳቱ እየተሰደዱ ነው ያሉት። በዳር በጠረፍ ያሉት አካባቢዎች ሁሉ በመከራ ነው ያሉት እና ስለዚህ እነዚህን ሁሉ የግድ ማሰብ አለብን። በአንድ በኩል እግዚአብሔር ቸር ነው። በፖለቲካው ምክንያት ተዘግቶ የነበረ በር በአንድ በኩል በሰሞን እንደሰማችሁት ጽዮን አክሱም ጽዮን ወገኖቻችን ሂደው ያንን የተዘጋውን በር ከፍተው ሄዱ አይደለ? ለስንት ዓመት አሁን እንግዲህ ወደ 4 ወደ 5 ወደ ስንት ዓመት እየሆነን ነው። በጦርነቱ ምክንያት በፖለቲካው ምክንያት ተዘግቶ ነበር። ህዝቡ ግን ከዚህም ሳንል ህዝበ ክርስቲያኑ ሁልጊዜ ልቡ አንድ ነው፣ ሀሳቡ አንድ ነው፣ አምልኮቱ አንድ ነው። ከላይ ያለው ነው እንግዲህ ከላይ ያለውን ልብ ይስጥልን እግዚአብሔር። ልብ ይስጥልን። ምናልባትም እኮ አንዳንድ ጊዜ ሰይጣን ክፉ ነውና እንደዚህ መቀራረባችን አሁንም አይወደውም። ግን እግዚአብሔር ኃይል ስላለው እሱ ስለሚያቸንፍ በተለይ ወጣቶች ልጆች አሁን ወጣቶች ናቸው ሄደው ደርሰው የመጡት ሄደው አክሱም ጽዮንን ቦታችን ናት ማን ይከለክለናል ብለው ሂደው እዚያ አክብረው የመጡ ወጣቶች ናቸው። እዚያም ያሉ እናቶች፣ አባቶች፣ ወጣቶች ናቸው በክብር ተቀብለው እንኳን መጣችሁልን ብለው ይህንን ድምፅ እንኳን ያሰማን እግዚአብሔር ክብር ለሱ ይሁንልን። አሁን እንደዚህ አድርገን ወጣቱ በተለይ ይህንን ዘረኝነቱን ካላጠፋ ነው እየበረታ ከሄደ መተላለቅ ብቻ ነው። ተሃልቆ ተርፈክሙ መተላለቅ ነው የቀራችሁ ነው የሚለው እና ይሄ እንዳይሆን አሁንም ጥሩ ነው የነቃ ነው። አሁንም እንንቃ፣ ልቡናችንን ለእግዚአብሔር ክፍት አድርገን እንስጠው፣ ከእግዚአብሔር ጋር እንገናኝ። ይሄ የለያየንን መንፈስ እግዚአብሔር አሁንም ከኛ ያረቅልን። እግዚአብሔር የአንድነትን መንፈስ ያምጣልን። ይህንን ነው የምንናፍቀው። ቤተክርስቲያን የምትናፍቀው ሀገራችን በሰላም ሀገራችን በክብር እንድትቆይልን እንድትኖርልን እንናፍቃለን። ደግሞ ከዚህ ቀደም እንደነበረው ታሪክ ሊሆን ነው አይደል? አሁን ታሪክ ሊሆን ነው። ከአስመራ ተነስቶ ወደ ሐረር ሂዶ ነግዶ ከምስራቁ ከምዕራቡ ሂዶ የት መጣ ሳይባል ወጥቶ ወርዶ ነግዶ አገሩን ጠብቆ የኖረ ህዝብ ነው እና ይሄ እንዲመጣ ነው። አሁን ክልል ተከላለን አንዱ ወደ አንዱ እንዳይሄድ አንዱ ከአንዱ እንዳይገባ የሚደረገው ይሄ የክፉ መንፈስ ሀሳብ ነውና በእውነት ሰዎችን ልቡናቸውን መልሱ እንድንሰራበት እኮ ነው እግዚአብሔር የፈቀደልን ሀገር፣ እግዚአብሔር የሰጠን ሀገር፣ የተባረከች ሀገር፣ አየሯ ተስማሚ የሆነ ሀገር፣ ዓመት እስከ ዓመት አንድ አይነት ልብስ ለብሰን የምንኖርባት ሀገር። እችን የመሰለች ሀገር አይገኝም። ከ20 ዓመት በውጭ ሀገር ቆይቻለሁ። የክረምቱ ልብስ ሌላ ነው፣ የበጋው ልብስ ሌላ ነው። ሙቀቱ ከባድ ነው፣ ኃይለኛ ነው። ብርዱ መከራ ነው። ከውጭ እንደዚህ አይሞከርም። እንደዚህ ቁሞ የእግዚአብሔርን ቃል መስማት አይታሰብም። በበጋውም በክረምቱም በቅዝቃዜውም በሙቀቱም እንደዚህ አይታሰብም። ኢትዮጵያ ግን አየሯ መልካም፣ ውሃዋ መልካም፣ ህዝቧም መልካም ነበረ። ግን እግዚአብሔር ይመልሰው። እሱ ህዝቧ መልካም ነው፣ እንግዳ ተቀባይ ነው፣ እንግዳ አስተናጋጅ ነው። እግዚአብሔርን የሚፈራ ህዝብ፣ እግዚአብሔርን የሚያከብር ህዝብ የዘረኝነት መንፈስ ተዘርቶበት አሁን በልቡ በቅሎ እየታጨደ ነው። አሁን እየታጨደ ነው አይደል? እየታጨደ ነው በየቦታው ያ የተዘራው አዝመራው እየታጨደ ነው። ታጭዶ ይበቃዋል። እንግዲህ ከእንግዲህ በኋላ ሰላም የምንሰማበት ህዝባችን ከአንዱ ቦታ ወደ አንዱ ቦታ ተዘዋውሮ በሰላም ተመለሰ የምንባልበት። ታውቃላችሁ ህዝቡ ሄደው እኮ ከሀገር ወደ ሀገር ለመሄድ አውቶቡሱ በምድሩ ተዘግቶ ሰማዩ ነው። አሁን በሰማይ ነው፣ በአውሮፕላን የት ያምጣው ድሃው? ከወገኑ ለመሄድ አዲስ አበባ ያለው ወደ ወገኖቹ ለመሄድ የት ያምጣው ገንዘቡን? ዓመት ሙሉ የደከመበትን ገንዘብ እናቷን አይታ ለመምጣት ያቺ ቤት ሰራተኛዋ
የደከመችበትን እንደገና ለአውሮፕላን ከፍላ የእናቷን ዓይን አይታ ለመምጣት ይሄ በጭንቀት ያለ ህዝብ ነውና እግዚአብሔር ጭንቀታችን ያርቀው፣ ሰላሙን ዘመን ያምጣልን፣ እሱ ይቅር ይበለን። አምላከ ቅዱስ መርቆሬዎስ አሁንም የምሕረት ፊቱን ወደኛ ይመልስልን፣ የምሕረት እጆቹ ለኛ ይዘርጉልን፣ የሰላም በዓል ያደርግልን። እግዚአብሔር ጸሎታችሁን ይስማ። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ።